ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የእግዚአብሔርን ቃል ያስተምሩናል። ቀጥታ ወደ እሳቸው ነው ወስዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። የዛሬው ትምህርታችን የምስጋናና የልመና ጸሎት አድርጉ ቅዱስ ጳውሎስ የነገረን በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ብዙ የጸሎት ሥርዓቶች ተጽፈዋል። የመጀመሪያው ሰው ለእግዚአብሔር የሚያቀርበው ምስጋና ነው። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብ ሥራውን ንገሩ፣ ተቀኙለት፣ ዘምሩለትም ይላል። ደስ ይበላችሁ። ለመድኃኔዓለም አንደኛ ዜና መዋዕል ምዕራፍ 16 ቁጥር 8 ላይ የምታገኙት ኃይለ ቃል እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን ንገሩ፣ ተቀኙለት፣ ዘምሩለትም ይላል። ሰው የተፈጠረው ለምስጋና ነው። ሳጥናኤል የሚባል የመላእክት ሁሉ አለቃ አዛዥ የነበረ ለምስጋና የቆመ ሳጥናኤል የሚባል ነበር። የመላእክት ሁሉ አለቃቸው ነው። የተፈጠረውም ለምስጋና ለተልእኮ ነበር። ነገር ግን ሳይሳካ ቀረና አመስግን ቢሉት አመስግኑኝ፣ ፍጡር ነህ ቢሉት ፈጣሪ ነኝ በማለት በትዕቢት ምክንያት ወደቀ፣ ተጣለ። በሱ ቦታ ደግሞ ቅዱስ ቅዱስ እግዚአብሔር ጸባዖት ፍጹም ሙሉ ሰማያተ ወምድረ ቅድሳተ ስብሐቲከ እያለ እንዲያመሰግን እንደ መላእክቱ እንዲያመሰግን መላእክት ሁሉ እንዲታዘዙለት አዳም ተተካ። ደስ ይበላችሁ። ለመድኃኔዓለም በሳጥናኤል ቦታ 99ኙ ነገደ መላእክት ቅዱስ ሚካኤል ሲሾምላቸው በሳጥናኤል ቦታ የተተካው አዳም ነው። ለምን? ለምስጋና። ሰው ለክፋት አልተፈጠረም። ሰው ለክፉ ሐሳብ ለክፉ ሥራ አልተፈጠረም። ሰው የተፈጠረው እግዚአብሔርን እንዲያመሰግን ለእግዚአብሔር እንዲገዛ ብቻ ነው። ለዚህ ነው አሁን የመጀመሪያው ከጸሎቱም ከምኑም በፊት ሰው መጀመሪያ አምላኩን ማመን አለበት። ማን ነው ፈጣሪያችን? ማን ነው ገዣችን? ማን ነው አስተዳዳሪያችን? ማን ነው መሪያችን? ክብር ለሱ ይሁን። እልልታውም ለሱ ነው። ጭብጨባውም ለሱ ነው። ማህሌቱም ለሱ ነው። ኪዳኑም ለሱ ነው። ቅዳሴውም ለሱ ነው። የሰርክ ጸሎቱም ለሱ ነው። እሱን እንድናመሰግን በሱ ስም እንድንጸና ነው። ሌላ ጉዳይ የለንም። ምክንያቱም ሁለት ልብ ሁለት አምላክ ያለው ሰው ወደ እግዚአብሔር መንግሥት አይገባም። ትኩስ ወይም ቀዝቃዛ ስላልሆን አውጥቼ ልተፋህ ነው ይላል እግዚአብሔር።
ለሁለት ጌቶች መገዛት ትችላላችሁ? ጌታችን ስንት ነው? አምላካችን ስንት ነው? እመኑት ነው መጀመሪያ። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔርን የሚፈሩት ሰዎች ደግሞ ያውቁታል ማለት ነው። እግዚአብሔርን የሚፈሩት ሰዎች ደግሞ ይሰግዱለታል ማለት ነው። እግዚአብሔርን የሚፈሩት ሰዎች ደግሞ ያመልኩታል ማለት ነው። ያውቁታል ማለት ነው። እንድናውቀው አምላካችንን እግዚአብሔር ይግለጽልን። እግዚአብሔር ይርዳን ወገኖች። እኛ በራሳችን ምን አለን? ማየት የምንችለው በማን ኃይል ነው? መስማት የምንችለው በማን ኃይል ነው? መናገር የምንችለው በማን ኃይል ነው? መሄድ፣ መንቀሳቀስ፣ መብላት፣ መጠጣት የምንችለው በማን ኃይል ነው? በማን ስልጣን ነው? እድሜ፣ ልጅ፣ በረከት፣ ሁሉ ነገር ከማን ነው? ክብር ለሱ። ለዚህ ነው የመጀመሪያው ከማመን ቀጥሎ የሚቀርበው ምስጋና ነው። ለምሳሌ አንድ ሰው ጠዋት ሲነሳ የመጀመሪያ ጸሎቱ ምንድን ነው? በሰላም ያሳደርከኝ በሰላም አውለኝ አመሰግንሃለሁ ብሎ ነው የሚነሳው። ደግሞ ማታ በሰላም ያዋልከኝ በሰላም አሳድረኝ አመሰግንሃለሁ ብሎ ነው የሚተኛው አይደለም? በቃ ሐሳቡን ለእግዚአብሔር ሰጠ ማለት ነው። የመጀመሪያው ምስጋና። ለዚህ ነው እግዚአብሔርን አመስግኑት ስሙንም ጥሩት። ሙሴ ለተከታዮቹ ለደቀ መዛሙርቱ ሲያስተምራቸው በግንባርህ፣ በትከሻህ፣ በእጅህ፣ በበርህ መቃን ጻፈው። ስትወጣ ያነጋግርሃል፣ ስትገባ ያነጋግርሃል፣ ስትተኛ ስትነሳ ያነጋግርሃል። አምላክህን እግዚአብሔርን በእጅህ፣ በአንገትህ፣ በበርህ መቃን አድርገው ይላል። እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ስለዚህ ይህን ሁሉ ጤናና ሰላም ለሰጠን እግዚአብሔር ምን ይገባዋል? ምን ይገባዋል? ምስጋና። የምስጋና ጊዜ፣ የዜማ ጊዜ ደረሰ ያለው ጠቢቡ ሰለሞን ከምሽቱ 2 ሰዓት ጀምረው እስኪነጋ ድረስ እነዚህ ካህናት ቆመው ያድራሉ። ክብር ለመድኃኔዓለም ይሁን። ቁመቱ፣ እንቅልፍ ማጣቱ፣ ድካማቸውን እግዚአብሔር አስወግዶላቸው ይኸው አሁንም ከእናንተ ጋር አሉ። ክብር ለሱ ይሁን። በጭብጨባ በእልልታ ከካህናቱ ጋር ስታሸበሽቡ ያደራችሁ አላችሁ አይደለም? ከእግዚአብሔር ጋር በመሆናችሁ እንኳን ደስ አላችሁ፣ አመስግኑት። እሱ ያልፈቀደለት አይሆንም። እግዚአብሔር የፈቀደለት ነው ምስጋናም የሚያቀርበው። እንደ ሕፃናት ምስጋናችን ወደ እግዚአብሔር እንዲደርስ የአምላካችን ቅዱስ ፈቃዱ ይሆንልን። ከአዋቂዎችና ከጥበበኞች ሰውረህ ምስጋናውን ለሕፃናት ገለጽክላቸው ይላል። እንደ ሕፃናት ልብ ያላቸው፣ ክፋት የሌላቸው፣ ቂም የሌላቸው፣ ቂም፣ ክፋት፣ ምቀኝነት የሌላቸው ቅን ልብ ያላቸው ማለት ነው። እነዚህ ሕፃናት ብቻ አይደሉም። እነዛ በቤተልሔም የተገኙ እረኞች ብቻ አይደሉም። ቅን ልብ ያላችሁ ሰዎች ሕፃናት እንደማይከፋቸው፣ ሕፃናት አሁኑን እንደሚረሱ ሁሉን ነገር የሚረሳ ልብ ያላችሁ፣ ክፉ ነገር የማይተረጉም ልብ ያላችሁ፣ ደግ ነገር ብቻ በልባችሁ የምታመላልሱ፣ በአእምሯችሁ የምታመላልሱ፣ ልባችሁ ቅን የሆነ ሰዎች ምስጋናችሁ እግዚአብሔር ጋር ደርሷል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እግዚአብሔር ጋር ስለደረሰላችሁ ለዚህ ነው እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ስራውንም ተናገሩ የተባላችሁት። ለዚህ ነው ቅኖች። ክፉ ሰው የሚያሰላስለው ነገር ነው። ልቡ በቂም ተይዟል። ደጉን ነገር ወደ ክፉ ይተረጉማል። አድነን በሉተስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረን ትምህርት ውስጥ የመጀመሪያው ምስጋና ነው።
በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ እንዲህ ይላል፣ እንዲህ ብላችሁ ጸልዩ ይላል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ በሉኝ ነው። የመጀመሪያው ጸሎታችንን ስንጀምር ምስጋና ነው የሚቀድመው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ በሉኝ። አያችሁ፣ የመጀመሪያው ምስጋና ነው። ሰው ጤና ካልሆነ አያመሰግንም። ሰው ካላመነ አያመሰግንም። እምነቱን የፈቀደልን፣ ስሙን እንድንጠራ የፈቀደልን፣ እንድናመሰግነ የፈቀደልን በማህሌት በሰዓታት በኪዳን በቅዳሴ ሌሊትና ቀን እግዚአብሔርን እንድናመሰግነው የፈቀደልን ልዑል አምላካችን ክብር ምስጋና ይድረሰው። አመስግኑት። የተፈቀደለት ሰው ያመሰግነዋል። ያልተፈቀደለትማ ድንጋይ ሲወረውር ነው የሚውለው። ያልተፈቀደለትማ ስሙንም አይጠራም፣ ሲሳደብ ይውላል። ሰነፍ በልቡ አምላክ የለም ይላል። በስራቸው ባስተሳሰባቸው ጎሰቆሉ፣ እረከሱ ተብሎ ተጽፏል። ስለዚህም እነዚያ ያልታደሉ ሰዎች እጃቸውም አያጨበጭብም፣ አንደበታቸውም እልል አይልም፣ እግዚአብሔርን አይፈሩትም። አዎ እንደምታውቁት ዛሬ በሚዲያ ላይ ብዙ ነገር ትሰማላችሁ፣ ብዙ ነገር ታያላችሁ፣ ብዙ ነገር ታነባላችሁ። ወገኖች እግዚአብሔርን እንዴት እንደሚሳደቡ፣ እግዚአብሔርን እንዴት እንደካዱ፣ ድንግል ማርያምን እንዴት እንደካዱ፣ ጻድቃን ሰማዕታትን፣ ቅዱሳን መላእክትን ሲሳደቡ የሚውሉ መቃብራቸው የተከፈተ ሰሌናቸው የተራሰ አንደበታቸው መርዝ የሞላበት የኃጥአን መቃብር የሆነላቸው በጣም ብዙ ናቸው። ከዛ አድነን በሉ። እግዚአብሔርን ስሙን ጥሩት፣ ስራውንም ንገሩ ለዓለም ነው የተባልነው ወገኖች። ለዚህ ነው ምስጋና ያስፈለገው። ከድካም የሚገኝ ዋጋ መንግሥተ ሰማያት እንጂ ለዚህ ለሚጠፋ ወርቅ ብር ወይም ለደሞዝ ተብሎ አይደለም ሲዘመር የሚታደረው። እንቅልፋችንን ያጣነው ለዛ አይደለም። ኪዳኑ አገልግሎት ነው። ቅዳሴው አገልግሎት ነው። እናንተ ክርስትና እንድትነሱ፣ ሥጋ ወደሙ እንድትቀበሉ፣ ክርስቲያን እንድትሆኑ፣ ማህተም እንድታስሩ፣ እንድታመሰግኑ እነዚህ አገልጋዮች ናቸው። የሚቀድሰው አገልጋይ ነው። ኪዳን የሚያደርሰው አገልጋይ ነው። ማህሌት የሚቆመው አገልጋይ ነው። ሰዓታት የሚቆመው አገልጋይ ነው። ወንጌል የሚሰብከው አገልጋይ ነው። አገልጋይ ይባላል። የማን አገልጋይ ንገሩኝ? ክብር ለሱ ይሁን። የእግዚአብሔር አገልጋይ፣ ለእግዚአብሔር ተገዥ ሆኖ ለእግዚአብሔር አገልጋይ። እነዚህ ሰንበት ተማሪዎች ዩኒፎርሙን ለብሰው እንዲዘምሩ ማን ፈቀደላቸው? ያልታደለማ ጫት እየቃመ ሲጃራ እያጨሰ አመድ እየቃመ ይውላል። ወጸልአቱ አመድ ይቀሙሁ ይላል ልበ አምላክ። የእግዚአብሔር ጠላቶች አመድ ይቅማሉ ይላል። እናም አያችሁ እነዚህ ሕፃናት ተመርጠው አገልጋይ ሆኑ። ክብር ለመድኃኔዓለም ይሁን። ለማን ነው የሚዘምሩት? ለማን ነው የሚያገለግሉት? ንገሩኝ። የእግዚአብሔር ቅጥረኞች ናቸው። የእግዚአብሔር አገልጋዮች ናቸው። አሸብሽበው የአባቶቻቸውን ጸናጽንና መቋሚያ ይዘው እንዲያመሰግኑ የፈቀደላቸው የመረጣቸው ከእናንተ ውስጥ እግዚአብሔር ነው። ክብር ለመድኃኔዓለም ይሁን። ወገኖች ልጆቻችሁ እዚህ ሲዘምሩ፣ ልጆቻችሁ ከካህናቱ ቀጥለው በአባቶችሽ ፋንታ ልጆች ተወለዱልሽ ተብለው እዚህ ሲዘምሩ አትቀኑ? የእናንተ ልጆች ለምን አይመጡም? የእናንተ ልጆች ለምን መጽሐፍ ቅዱስ አያነቡም? የእናንተ ልጆች ለምን አይዘምሩም? የኔ ልጅ አገልጋይ ይሁን ለምን አትሉ? እስቲ ከጥንት ጀምሮ እስቲ እንመልከት ወገኖች። ሐናና ኢያቄም በስንት ዓመት ነው ልጃቸውን ወደ ቤተክርስቲያን የሰጡት? በ3 ዓመት። ክብር ለመድኃኔዓለም ይሁን። በ3 ዓመት ድንግል ማርያም ሐናና ኢያቄም ቤተ መቅደስ ሰጥተዋል። ከመላእክት ጋር አገልግላለች። ክብር ለመድኃኔዓለም ይሁን።
ሳሙኤል በስንት ዓመቱ ነው ቤተክርስቲያን የተሰጠው? በ3 ዓመት ነው። ልክ እንደሱ ነው። ክብር ለመድኃኔዓለም ይሁን። አቡነ ገብረ መንፈስ ቅዱስ በ3 ወር ለገዳም የተሰጡ እናቶች፣ አባቶች፣ እህቶች፣ ወንድሞች ልጆቻችሁ እነዚህን አርአያ ማድረግ ይኖርባቸዋል። በቤተ ክርስቲያን እንዲሰሩ ጭንቅላታቸው አእምሯቸው ተሰርቶ እንዲያድግ። አዎ ሳሙኤል በቤተ መቅደሱ ተገኝቶ ነው እግዚአብሔር የጠራው። ሳሙኤል 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 ብሎ እግዚአብሔር ጠራው። ክብር ለመድኃኔዓለም ይሁን። እናቶች፣ አባቶች፣ እህቶች፣ ወንድሞች ልጆቻችሁ ይምጡ። አብነት አላቸው፣ አርአያ አላቸው። ይከተሉ፣ ይዘምሩ፣ እግዚአብሔርን ያመስግኑ። ሁለተኛው ደግሞ ልመና ይባላል። ሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 19 አቤቱ አምላኬ ሆይ ወደ ባሪያህ ጸሎትና ልመና ተመልከት፣ ባሪያህ በፊትህ የሚጸልየውን ጸሎት ስማ። ምንድን ነው የምትጸልዩት? ምንድን ነው የምትለምኑት? ወገኖች ክፉ ልመና እንዳትለምኑ ተጠንቀቁ። ቅዱስ ጳውሎስ ክፉ አትመኝ፣ ክፉ ምኞት ይፈጸምብሃል። ክፉ አትለምን፣ ክፉ ልመና ይፈጸምብሃል ብሏል። አቤቱ አለ ጠቢቡ ሰለሞን፣ አቤቱ አምላኬ ሆይ ወደ ባሪያ ጸሎትና ልመና ተመልከት። ባሪያ ማለት ጥቁር ሰው ማለት አይደለም። ባሪያ ማለት ለእግዚአብሔር ተገዢ፣ ለእግዚአብሔር አገልጋይ፣ ለእግዚአብሔር ታዛዥ፣ እሺ ባይ፣ አዎ ጻድቅ ማለት ነው። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። ወደ ባሪያ ጸሎት ተመልከት፣ ጸሎቴን ስማ። ሁላችሁ በምትለምኑት ልመና ነው ማንኛውንም ነገር የምታገኙ። የመጀመሪያው ጸሎት ትምህርቴን ግለጽልኝ ነው፣ እውቀት ስጠኝ ነው። አዎ ጠቢቡ ሰለሞንም አዎ ስልጣንም ሀብትም ሁሉንም አልፈልግም፣ ጌታ ሆይ አንተ ከመረጥከኝ ጥበብ እውቀት ስጠኝ ነው ያለው። ክብር ለመድኃኔዓለም ይሁን። ዓለምን የሚያስደንቅ ጥበብ ሰጠው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ለዚህ ነው ጠቢቡ ሰለሞን አዎ በረቂቅ በሆነ መነጽር አየና ሁለቱ አበቦች በምድር ላይ ተገለጹ አለ። በምድር ላይ የተገለጹት ሁለቱ አበቦች እናትና ልጅ ናቸው። ድንግልና ልጇ ጌታ ኢየሱስ ክርስቶስ ናቸው። ክብር ለመድኃኔዓለም ይሁን። ሁለት አበቦች ተገለጡ፣ በምድር ላይ ተገለጡ አለ። ይሄ ነው መነጽር ማለት፣ ይሄ ነው ማየት ማለት፣ ይሄ ነው ማወቅ ማለት፣ ይሄ ነው ጥበብ ማለት። ጥበብ ስጠኝ፣ እውቀት ስጠኝ። የመጀመሪያው ሁሉም ሰው የሚጠይቀው ጥበብ ነው፣ እውቀት ነው። ከተማረ በኋላ ደግሞ ጌታ ሆይ ስራ ስጠኝ ነው። ስራውን ሲሰጠው ደግሞ ጌታ ሆይ ትዳር ስጠኝ ይላል። ለኔ የምትሆነው ሚስት ስጠኝ፣ ለኔ የሚሆነውን ባል ስጠኝ። ሁሉ ተለምኖ ነው። ትዳር ስጠኝ ይላል። ከትዳሩ በኋላ ደግሞ ቀጠለ ልጅ ስጠኝ ይላል። ልመና ማለት ይሄ። የመጨረሻው ጸሎት ደግሞ እግዚአብሔር ሆይ ለንስሐ አብቃኝ። ሰው ለንስሐ ሲበቃ ኃጢአቱን ሲናዘዝ አዎ መንግሥተ ሰማያት ይገባል። አባቴ ሆይ በድያለሁ፣ ይቅር እንድትለኝ ወደ አንተ መጥቻለሁ አለና በልቡ ተመልሶ ወደ አባቱ ሲሄድ አባቱ ከሩቅ አየውና አቀፈው ይላል። ክብር ለመድኃኔዓለም ይሁን። ስጋውን እየበላ ደሙን እየጠጣ አምላኩን እግዚአብሔርን እያገለገለ አስራት በኩራት እያወጣ ይኖራል ማለት ነው። ለዚህ ያብቃን እግዚአብሔር። ይሄ ሁለተኛው ልመና ይባላል። በሉቃስ ወንጌል ምዕራፍ 11 ቁጥር 2 ጌታ ታሰማራው ትምህርት ውስጥ ቅድም ስምህ ይቀደስ ብለን አቁመን ነበር። ስምህ ይቀደስ ድረስ ግን ምስጋና ነበር። አሁን ግን ልመና ገባል።
መንግሥት ትምጣልን፣ እምንወርሳት እምንገባባት ያቺ የዘላለም መንግሥት እርስታችን፣ ቤታችን፣ ሕይወታችን እሷ ትምጣልን በሉ። አዎ ትምጣልን። ስንታችሁ ይህን ልመና አድርጋችሁታል? ያዕቆብ መልእክት ምዕራፍ 4 ቁጥር 3 በክፉ ትለምናላችሁ አትቀበሉም፣ የዕለት እንጀራችንን ስጠን ማለት ዳቦ አይደለም፣ ቂጣ አይደለም፣ ቆሎ አይደለም፣ ስኳር አይደለም፣ ዘይት አይደለም፣ ፓስታ አይደለም፣ መኮረኒ አይደለም። እሱን ወጥተህ ወርደህ ጥረህ ግረህ በላብህ በወዝህ ትበላለህ ተብሎ ተጽፎልሃል። የደከምክበትን ትበላለህ። ይህ ልመና ግን ሌላ ነው። የዕለት ምግባችንን ስጠን ዛሬ ማለት ሥጋህን እንድበላ ደምህን እንድጠጣ ፍቀድልኝ ማለት ነው። መንፈስ ቅዱስ ነው የሚያስተናግደው። ውስጥሽን የሚያውቅ ውስጥህን የሚያውቅ መንፈስ ቅዱስ ከበሩ ቆሟል። መላእክት ከበሩ ቆመዋል። ሲፈቀድላችሁ ግን ሲሳየነ ዘለለ ዕለትነ የዕለት ምግባችንን ዛሬ ስጠን ብላችሁ የለመናችሁ ከተፈቀደላችሁ ገብታችሁ ትቀበላላችሁ። ክብር ለመድኃኔዓለም ይሁን። ያ የሕይወት እንጀራ ይባላል። ያ የሕይወት ምግብ ይባላል። ይሄ ነው የዕለት ምግብ ማለት። ለዚህ ነው ቅዱስ ያዕቆብ አመንዝራሞች ሆይ ዓለምን መውደድ ለእግዚአብሔር ጥል አይደለምን ይለናል። ብዙ ሰዎች ዓለምን ወደዱ፣ ሥጋ ወደሙ ተቀበሉ ሲባል አይ ገና ነኝ። መቼ ነው ገናው? ሰው እኮ እንደ ቅጠል እየረገፈ ነው። ሰው እኮ ንስሐ ሳይገባ ሳይዘጋጅ እየወጣ በዛው ቀረ። ስንት ሰው ነው የሄደው? ሞት ቀላል ነው፣ ግን ምን ይዞ ነው ጉዞ? እንዴት ነው የሚኬደው? ሥጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው። ለዚህ ስንት ሰው ታዟል? እሺ ጌታዬ ብላ ብለኸኛል፣ በልቻለሁ፣ ኃጢአቴን ይቅር በለኝ ብላችሁ ስንቶች ታዛችኋል? በሥራ ምክንያት፣ በንግድ ምክንያት፣ በስልጣን ምክንያት፣ በተለያየ ምክንያት በሬ ገዝቻለሁ፣ ሚስት አግብቻለሁ፣ ርስት ገዝቻለሁ፣ በቃ እንዲህ ነው ምክንያት እየደረደራችሁ ለሥጋ ወደሙ የተከለከላችሁ ስንት ናችሁ? ያ ፈያታዊ ዘየማን እንኳን በዛ ወንበዴነቱን፣ ሽፍታነቱን፣ የሰው ደም ማፍሰሱን፣ የሰው ሀብት መቀማቱን፣ ክፋቱን ተዘከረነ እግዚኦ በውስተ መንግሥትከ ብሎ እዛ መስቀል ላይ ጸልዮ ደሙ ተሰጥቶት ነው የገባው። ደስ ይበላችሁ። ለመድኃኔዓለም ደመ ማኅተም የኢየሱስ ክርስቶስ ደመ ማኅተም አተመለት። ያንን ደመ ማኅተም ይዞ ቀድሞ ከአብርሃም ከይስሐቅ ከያዕቆብ ከነዚህ ሁሉ ከአባቶች ቀድሞ ገነት ደረሰ። ታዲያ ቅዱስ ሩፋኤል አዎ ያ ነበልባል ሰይፍ ይዞ የገነትን በር ይጠብቅ የነበረው አንተ ማነ? ከነዛ ከደጋጎች አባት አንተ ማነ? እኔ ማንም አይደለሁም፣ ወንበዴ ሽፍታ ነኝ። ታዲያ እንዴት መጣህ? አሁን የክርስቶስ ደም ይኸውልህ ማኅተሙ ተሰጥቶ ይመጣው አለ። ክብር ለመድኃኔዓለም። የወንበዴዎቹ መግቢያ ደሙ ነው ወገኔ። የወንበዴዎች የኃጢአተኞች አዎ በልጁ ደም ኃጢአታችሁ ተደምስሶላችኋል። ደስ ይበላችሁ። በልጁ ደም ቅዱስ ጴጥሮስ የጻፈልኝ ነው። ታዲያ አመፀኞች ናቸው፣ ይለምናሉ አይቀበሉም ተባለ። አዎ አቤት ሁለት ውሸት እንዋሻለን። የሚገርም ነው። ይቺ አቡነ ዘበሰማያት አባቶቻችን ምን አሉ? 80 ያህሉ መጽሐፍ ቅዱስ ነው አሉ። አንድ ስጠን የዕለት እንጀራ ስጠን ብላችሁ ለምናችሁ እርገት ሲሆን ሥጋው ደሙ ሲመጣ አንቀበልም አላችሁ። አንድ ውሸት፣ አልታዘዛችሁም። ሁለተኛ ውሸት እኛን የበደሉን ይቅር እንደምንል እውነት ነው። አሁን ቂም የያዘ ሰው የለም እዚህ ውስጥ። አሁን ያኮረፈ ሰው የለም። በልቡ ቂም ይዞ እኛን የበደሉንን እግዚአብሔር ይደለላል።
እኛን የበደሉንን ይቅር እንደምንል ይቅር እኮ ቂም ይዞ ከ3 ከ4 ሰው ተጣልቶ ቂም ይዞ እኛን የበደሉንን ይቅር እንደምንል ይላል። ውሸት ነው አይደለም? ንገሩ። ታዲያ ከባድ ነው ወገን። ስለዚህ እኛን የበደሉንን ይቅር እንደምንል አቤት ወደ ፈተና አታግባን። አዎ ጥሩ ናት ይቺ ጸሎት። ወደ ፈተና አታግባን በሉ እስቲ። እግዚአብሔር ሆይ ስጋህ እንድበላ ደምን እንድጠጣ ፍቀድልኝ በሉት። ለምኑ፣ እሺ ይሰጣችኋል። ሁለተኛው ቂም እንዳልይዝ ልቤ ንጹህ አድርግልኝ። አቤቱ ጌታ ሆይ በሉ። ንጹህ ልብ ፍጠርልኝ በሉ። ለምኑ፣ ግድ የላችሁም። ንጹህ ልብ እግዚአብሔር ይሰጣችኋል። ወደ ፈተና እንዳትገቡ ትጉና ጸልዩ አለ ጌታ ያለው ይሄንን። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ መጀመሪያ እናመሰግናለን፣ ሁለተኛ እንለምናለን፣ ሶስተኛ የለመነውን እንቀበላለን። ሰው የለመነውን ልመና ማግኘት አለበት። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እንዲህ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ለምኑ፣ ከለመናችሁ ደግሞ ታገኛላችሁ። ደግ ለምኑ፣ ደጉ ልመና ይሰጣችኋል። እሺ አረጋውያንም ሕፃናትም ወጣቶችም ሁላችሁም ደግ ለምኑ፣ ደግ ልመናችሁን ትቀበላላችሁ። እሺ ለምነን ያላገኘነው ነገር አለ? አምላካችን ለምነነው ያልሰጠን ነገር አለ? ድንግል ማርያም ለምነናት ያልሰጠችን ነገር አለ? የለም፣ ሁሉ ነገር አለ። እግዚአብሔር ይረዳችኋል። የምስጋናና በሉ የልመና ጸሎት አድርጉ። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ስለ ሁሉም ነገር የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ያስተማሩን መምህራችን ቃለ ሕይወት ያሰማልን፣ በረከተ መምህራንን ያድልልን፣ በእድሜ በጸጋ ይጠብቅልን። ንስሐ ያልገባን ንስሐ ገብተን ንስሐ የገባን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ለተስፋ መንግሥተ ሰማያት እንድንዘጋጅ እግዚአብሔር ይርዳን። አባታችን ሆይ